ሊግ ስፖርት ኦፊሻል ባለም ሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉ ላይ እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን። እሺ እንግዲህ የዛሬ የቃለ ምልልስ እንግዳችን በኢትዮጵያ እግር ኳስ አራት አስርተ ዓመታቶችን ያሳለፉት በአመራርነት ከፍተኛ ሚና የተጫወቱ አሁንም የሀገሪቷን እግር ኳስ ቁንጮ ከሆኑት ኮሚቴዎች ውስጥ አንዱ የሆነውን የሊግ ካምፓኒውን በፕሬዝዳንትነት የሚመሩት መቶ አለቃ ፈቃደ ማሞ ናቸው። መቶ አለቃ ጥሪያችንን አክብረው በሰዓቱ እዚህ በመገኘቱ በራሴ እንዲሁም በባልደረቦቼ ዓለም ሰገድ ሰይፉና በጋሻው አየለ ስም ላቅ ያለ ምስጋናዬን አቀርባለሁ። እንኳን ደህና መጡ መቶ አለቃ። እንኳን በሰላም ጠበቃችሁ። እኔም አመሰግናለሁ። እንደው ቆይታችንን ከጥንት እናድርገውና የመጀመሪያ እርስዎ ለዚህ ያበቁት በአሁኑ አጠራር ኢትዮጵያ ቡና የመጀመሪያ ስያሜው ንጋት ኮከብ ነው። ንጋት ኮከብ የተመሰረተው ግንቦት 1 1968 ዓ.ም ነው። በወቅቱ እርስዎ የኢትዮጵያ ንግድ ባንክ ስራ አስኪያጅ ሆነው ይሰሩ ነበረ። እንዴት ነው ልክ የንጋት ኮከብ ምስረታ ጊዜ እርስዎ የቡና ፕሬዚዳንት አልነበሩም ማለት ነው? ከተወሰኑ ጊዜያቶች በኋላ ነው የመጡት የተቀላቀሉት። እንዴት ነበር አገባቡት? እስቲ በዚህ እንጀምር ቆይታችንን። አንዳንድ ነገሮችን እናርም ከመነሻው። እሺ፣ እኔ ንግድ ባንክ ስራ አስኪያጅ ሳይሆን ኢትዮጵያ ብሔራዊ ባንክ ውስጥ የለውጥ ሐዋርያ ሆኜ በጊዜያዊ ወታደራዊ መንግስት ተመድቤ ነበር እና ኃላፊነቴም ወታደራዊ መንግስትን በመወከል ኢትዮጵያ ብሔራዊ ባንክ፣ ንግድ ባንኮች፣ መድን ድርጅቶች በሙሉ መንግስትን ወክዬ ያሉትን ችግሮች ወደ ላይ፣ መፍትሄዎች ደግሞ ሲገኙ ወይም ትዕዛዞች ሲመጡ ደግሞ ወደ ታች ማውረድ ነበር ስራዬና እሱ ኢትዮጵያ ብሔራዊ ባንክ ውስጥ የለውጥ ሐዋርያ ሆኜ ከ67 እስከ 1971 ሰርቻለሁ። ስለዚህ በ1971 ዓ.ም በምክትል ዋና ስራ አስኪያጅነት ከኢትዮጵያ ብሔራዊ ባንክ ወደ ያን ጊዜ ቡና የኢትዮጵያ ቡና ድርጅት ነበር የሚባለው ተዛወርኩኝ እና የሚጀምረው ከታህሳስ 15 1971 ጀምሮ ነው እኔ ቡና ገበያ ድርጅትን የተቀላቀልኩት ለማለት ያህል ነው። በወቅቱ ብሔራዊ ባንክ የለውጥ ሐዋርያ ሆነው ሰሩ። ከዛ በተጨማሪ ደግሞ የኢትዮጵያ አየር ኃይል ባልደረባ ሆነው እንግዲህ 1971 ነው ከአየር ኃይልም ጋር የተለያዩት። የአየር ኃይል ባልደረባ ሆነው እንዴት የብሔራዊ ባንክ የለውጥ ሐዋርያ ሊሆን ቻሉ? ግልጽ አይደለም ለማለት ያለው። እንግዲህ ምን መሰለ፣ ያኔ በነበረው የወታደራዊ መንግስት ስርዓት ራሱ የጊዜያዊ ወታደራዊ መንግስት ከተለያዩ የጦር ክፍሎች ተመራርጦ ነው ወደ ስልጣን የመጣው አይደለም? ልክ ነው። እንደገና ደግሞ እሱ በየኢትዮጵያ መንግስት መስሪያ ቤቶች ውስጥ የራሱን ወኪሎች ማድረግ ሲፈልግ፣ ማለትም በቅርብ ለውጡን ለእንትን ለማለት በየመስሪያ ቤቶቹ ያሉትን ቅሬታዎች ለመስማት፣ ለሚከሰቱ ቅሬታዎች በአግባቡ መልስ ለመስጠት የራሴ ወኪሎች ያስፈልጉኛል በማለት ከየጦሩ አባላት ተመለመሉ። እኔ ከኢትዮጵያ አየር ኃይል ተመልምዬ ምክትል መቶ አለቃ ማድረግ ነበረኝ። ያኔ በ1967 ህዳር ይመስለኛል፣ ህዳር 1967 ከአየር ኃይል ተመልምዬ በጊዜያዊ ወታደራዊ መንግስት ተሾሜ በለውጥ ሐዋርያነት ተሾሜ ከ67 እስከ 1971 ድረስ በለውጥ ሐዋርያነት ኢትዮጵያ ብሔራዊ ባንክ ውስጥ አገልግያለሁ። ይህን ሳገለግል የአገልግሎት ዘመኔና ደሞዜን ወስድ የነበረው ከኢትዮጵያ አየር ኃይል ነበር። ከኢትዮጵያ አየር ኃይል ነበረ። እንግዲያው
የኔ ጥያቄ ምንድን ነው? የኢትዮጵያ አየር ኃይል 11 ዓመት አገልግለዋል። ብሔራዊ ባንክንም በበላይነት መርተዋል። በላይነት ሳይሆን የለውጥ ሐዋርያው ነው። ያው በደርግ በመንግስትና በህዝብ መካከል ያለውን አሰራር እንደ ድልድይ ሆነው አገልግለዋል። ያው ተጠሪ እርሶ ኖት። የሁለቱ ክለቦች ፍቅር እንዴት ያደርጎታል አሁን ላይ? ምክንያቱም አየር ኃይል 11 ዓመት ማሳለፍ ማለት ከባድ ነው። የብሔራዊ ባንክ ኃላፊ መሆን ሌላ ነገር ነው። እንደው ለባንክና ለአየር ኃይል ያለው ስሜት ከኢትዮጵያ ቡና ጋር አይጋጭም? ባንኩ ውስጥ እንግዲህ 3 ነገር ነው የምጠይቀኝ። ወደ እግር ኳሱ ስንመጣ በኋላ ቆይቶ በ1971 ይመስለኛል 51 ቡድኖች ሲቋቋሙ ባንክም አቋቁሟል። ባንክ ግን ያቋቋመው በብሔራዊ ባንክ በንግድ ባንክ ሳይሆን ሁሉም ባንኮች በሚያዋጡት መዋጮ በብሔራዊ ባንክ ስር ሆኖ ነበር። ንግድ ባንክ በኋላ ቆይቶ ነው ጠቅልሎ የወሰደው። አንድ በል። ሁለተኛ ደግሞ ቡና ውስጥ ደግሞ የ51 ቡድኖች ሲቋቋም ቡናም የራሱን ቡድን አቋቁሞ ገባ። በዚሁ ወቅት ደግሞ አየር ኃይልም ቀድሞ የነበረው ንብ የተባለ የሚጠራውን ቡድን ይዞ እንደገና ተመዘገበ። አሁን ጥያቄ እኔ እንደሚመስለኝ የቡና ቡድንና የአየር ኃይል ቡድን ሲጋጠሙ ልብህ ወዴት ይሄዳል ነው። እውነት ነው አይደለም? እውነት ነው። እጅግ በጣም አስቸጋሪ ጥያቄ ነው። እኔ አየር ኃይል ማንነቴን ከርክሞ አስተካክሎ ማንነቴን የፈጠረልኝ ድርጅት ነው ኢትዮጵያ አየር ኃይል። ስለዚህ ንብ ለእኔም እንደ እናት እንደ አባቴ የማየው የስፖርት ክለብ ነው። ቡና ደግሞ ከብዙ እንትኖች አዋልጄ ያመጣት ነው እና እጅግ በጣም አስቸጋሪ ነው እና ለነገሩ በነጥብ ጨዋታዎች ላይ ብዙ ጊዜ ብንገናኝም እኔ ኒውትራል ነበርኩ። እውነቱን ነው የምልህ። ንብም ቢያሸንፍ ደስታዬ ነው፣ ቡናም ቢያሸንፍ ደስታዬ ነው። ስለዚህ እንደው ሻምፒዮንሺፕ ላይ ለዋንጫ ለምናምን ሁለቱ አልተገናኙም። ደግነቱ ቢሆንም ለሁለቱም ቡድኖች እኩል እንትን ነበረኝ ለማለት ያህል ነው። አይ ጥሩ ነው። እንግዲህ ቼንቶ ያው ብዙ ጊዜ አንድን ክለብ በተለይ ኢትዮጵያ ውስጥ ረጅም ዓመት እንዲጓዝ ማድረግ ከጊዜ ወደ ጊዜ እየከበደ የመጣበት ሁኔታ አለ። አሁን ባለው ሁኔታ የኢትዮጵያ ቡና ትልቁ ሀብቱ ደጋፊው ነው። ያን እናንተ ደግሞ በጀመራችሁበት ጊዜ ላይ ህፃናት ስቴዲየም አካባቢ የነበሩ ህፃናትን እድሜ ለወንጂ ከረሜላ ፋብሪካ ምርት በደስታ ከረሜላ እዛ አካባቢ የነበሩ ህፃናቶችን ሱቅ በደረቴና ሊስትሮዎችን አስተባብራችሁ ነበር የቡኑ ደጋፊ ያደረጋችሁት በጅማሬ ወቅት። አሁን ላይ ኢትዮጵያ ቡና ያን ሁሉ የደጋፊ ባለቤት ሆኖ ሲመለከቱ ምን አይነት ስሜት ይሰማዎታል? አንተ በህይወት አንድ ስራ ጀምረህ ያ የጀመርከው ስራ አብቦ ፍሬ ሰጥቶ ውጤታማ ሲሆን የሚሰማ ስሜት አለ አይደለም? ልክ ነው። እኔ ዛሬ ያው ከዚህ ዓመት ጀምሮ አስረክቤ ወጥቻለሁ። ያስረከብኩት ምኑን ነው? ዴይ ቱ ዴይ ዕለት ተዕለት ያለውን ስራ ክለቡን የማስቀጠል የደሞዝ ይህንን ሁሉ የቢሮ ስራዎችን ያስረከብኩት። ለክለቡ ያለኝ ፍቅር ግን ለማንም አላስረክብም። ከክለቡ ጋር ያለኝ ግንኙነት፣ ከደጋፊዎቹ ጋር ያለኝ ግንኙነት በሚሊዮን የሚቆጠሩ ደጋፊዎች ናቸው። እንዲህ በቀላሉ አዲስ አበባ ስታዲየም ብቻ የሚታየው ደጋፊ አይደለም። እኔ አንዳንድ ኢንሲደንቶች አሉ። አንድ ጊዜ ጅጅጋ ሄድኩኝ
ጅጅጋ ሄጄ አንድ ሱቅ ውስጥ ገብቼ ብርድ ልብስ ምናምን ለመግዛት እንትን ስል ሰውየው ዝም ብሎ አናገረኝና ዋጋውን ነገረኝ። ልከፍል ስል አይከፍሉም አለኝ። ለምን ስለው እንዴ እኔ እኮ ቡና ደጋፊ ነኝ፣ እኔ ሀገር መጣህ አንተ እንትን ልከፍል? አረ በፍጹም የለም፣ እንደው ምሳ ካልጋበዝኩ ብሎ የቡና ደጋፊ እዛ ድረስ ጅጅጋ ነው። ለኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤ ስብሰባ ደግሞ አፋር ላይ ስብሰባ ስናደርግ ብዙ ወጣት ልጆች የቡና ማሊያ ለብሰው መጥተው እንኳን ወደ አፋር መጣህልን። ይሄ በሀገር ውስጥ ነው። ከሀገር ውጭ እንደነ ዱባይ እና ሚድል ኢስት ውስጥ እንደ ጀዳ ወደ ላይም እንደ ዶሃ ባሉት አገሮች ውስጥ በየቦታው ሲሄድ ቼንቶ እንደምን ምን ታረግ እዚህ ሀገር መጣ መቼ መጣ የሚሉኝ ብዙ ደጋፊዎች አሉ። ምሳ ካልበላን ራት ካልጋበዝን አውሮፓ ውስጥ አሜሪካን ሀገር አሁን አሜሪካን ሀገር የዛሬ 2 ዓመት እኛና ቅዱስ ጊዮርጊስ ባደረግነው ጨዋታ ላይ ስታዲየሙ ሙሉ ደጋፊዎች ነበሩ። ስታዲየሙ ሙሉ እና በዚህ በእንትን ባለፉት 40 ዓመታት የመጣው ደጋፊ ቁጥር በአንዲት ትንሽ አዲስ አበባ ስታዲየም ውስጥ የሚወሰን አይደለም። ሀገርን ወክለናል። እንደ ምድር አሸዋ በየቦታው ተበትኗል፣ በመላው ዓለም ተበትኗል ማለት እንችላለን። ቼንቶ አሁን ጥሩ ምላሽ ሰጡኝ። ይህንን ደጋፊ ግን አስተባብሮ ኢትዮጵያ ቡና አሁን ካለው አቅም የበለጠ እንዲኖረው ማስቻል በእርሶ የአመራር ዘመንነት አይቻልም ነበረ? የአቅማችንን ያህል እኮ አድርገናል። ይህን ደጋፊውን አስተባብረን የአቅማችን ያህል በቂ ነው ማለት አይደለም። ብዙ ነገሮችን ደግሞ ማገናዘብ አለብህ። አንደኛ በገበያ ወይም ማርኬቲንግ በምትለው እንትን ያለህ ስኪል ደካማ ነው የኛ ሀገር እና እኛም የዛ እንትን ነን። ይሁን እንጂ ደጋፊውንም ሌሎችንም ማስተባብረን ዛሬ 2018 ላይ ዋንጫ ወሰድን ከሚሉ ክለቦች ይበልጥ የራሳችን መኝታ ቤት ያለን፣ የራሳችን ሜዳ ያለን፣ በሜዳ ላይ ደግሞ ዲዛይን ያሰራን የወደፊት ህልማችን እንዲህ ነው ብለን ያስቀመጥን እኮ እኛ ነን። ከኛ አልፈን እኮ ዛሬ ሜዳ እናከራያለን። ከኛ አልፈን እኮ መኝታ ቤትና ምግብ ቤት እናከራያለን። ስለዚህ ባለው በኢትዮጵያ ተጨባጭ ሁኔታ እዚህ ደረጃ ድረስ መተናል። አሁን ሁለተኛው ፌዝ በደጋፊ ብቻ ሳይሆን ደጋፊ ያለው የገንዘብ አቅም የተወሰነ እኮ ነው። ይሄ ሁሉ ደጋፊ ቢኖርህም ሌሎች ስፖንሰሮችና ሀብታሞችን ውስጡ ጨምረህ አስተባብረህ የምሰራቸው ስራዎች እንደቀሩ አምናለሁኝ። አሁን እንግዲህ አዲሱ አስተዳደር ደግሞ በቀደም ሰምታችኋል፣ የ8 ቢሊዮን ብር በጀት ይዞ ስታዲየሙን አሁን ካለበት ሁኔታ ለመለወጥ እንትን እያለ ነው። ይሄ ምንድን ነው? አሁን ያለው የኢትዮጵያ ቡና ስፖርት አስተዳደር ከዜሮ እኮ አይደለም የተነሳው። ከዜሮ ቢነሳ 8 ቢሊዮን አይልም። ቅብብሎች ነው አይደለም? መነሻ መሰረቱን አዘጋጅታችኋል። አዘጋጅተን አስረክበን ወጥተናል። ነገሩ የቅብብሎች ነው። እነሱ ደግሞ የተወሰነ ደረጃ ድረስ ይዘውት ይሄዳሉ። ከዛ ደግሞ እንደ ሁኔታው ይቀጥላል ማለት ነው። ስለዚህ በእኛ ዘመን ከሞላ ጎደል በቁንጮ ያው ኢትዮጵያ ውስጥ ካሉ እግር ኳስ ክለቦች በቁንጮ ደረጃ ኢትዮጵያ ቡና ከፊት ይቀመጣል።
እንደው ስለ አዲሱ ስራ አስኪያጃችሁ ዶክተር እስራኤል እስቲ ትንሽ በሉ። እኔ ዶክተር እስራኤልን ማውቃቸው በቡና ኢንዱስትሪ ውስጥ ነው። በቡና ውስጥ ከፍተኛ የሆኑ በቡና ምርት መሰብሰብ ቀጥሎም ደግሞ ቡና በመላክ ከፍተኛ ውጤታማ የሆኑ ግለሰብ መሆናቸውን አውቃለሁ። ከዛ ውጪ በቅርብ ስለሳቸው መናገር አልችልም። በቢዝነስ ዓለሙ በቡናው ቢዝነስ ዓለም ውጤታማ መሆናቸውን አውቃለሁ። ያንን ውጤታማነታቸውን ይዘው የቡና ስፖርት ክለብን ደግሞ ካለበት ደረጃ እስቲ እኔ ደግሞ ልቀጥል ብለው በመምጣታቸው እጅግ በጣም ደስተኛ ነኝ። ትገናኛላችሁ? ትወያያላችሁ? በክለቡ ዙሪያ የለም፣ አንድ ሁለቴ ተገናኝተናል። ከጠሩኝ ያለኝን ልምድ ለማካፈል ዝግጁ ነኝ። ነገር ግን ያው ማኔጅመንቱ የኛ ማኔጅመንት ያልፋል። የሚቀጥለው ደግሞ አዲስ ማኔጅመንት ነው ይመጣል። እሱን ተቀብለህ እየደገፍክ መቀጠል ነው ያለብን። እንደው የታሪክ ቅብብሎሽን ለማስቀጠል ይህን ታሪካዊ ክለብ በቀጣይ ሁሉን አቀፍ ጥንካሬ ኖረው ዘንድ የእርሶና የአዲሱ ፕሬዚዳንት የዶክተር እስራኤል ቅርብ ሆኖ መስራት ምንም ማጣይ ጉዳይ ነው። ይህንን በቀጣይ ምን ለማድረግ አስበዋል? እንግዲህ አዲስ ማኔጅመንት የራሱ ፍልስፍና የራሱ መንገድ ይኖረዋል ብዬ ገምታለሁ። በዚህ ሂደት ውስጥ ፈቃደ ይሄ ጉዳይ እንዴት ሆነ፣ ይሄ እንዴት እናድርገው ቢለው ቢጠይቁኝ ያንን ለመመለስ ዝግጁ ነኝ። ለቅብብሎሹና ለታሪኩ ቀጣይነት አመቺ እንዲሆን ከኛ ጋር ለረዥም ጊዜ ከምስረታው ጀምሮ እስካሁን ድረስ ያገለገሉት አቶ ይስማሸዋ ስዩም ቀጥለዋል። ስለዚህ የእሳቸው እዛ መኖር የክለቡን ቀጣይነት ያለፈው እንዴት ነበር፣ የወደፊቱ ደግሞ እንዴት ይሆናል በሚባል እንደ ሬፈረንስ ሆነው አቶ ይስማሸዋን እንዲጠቀሙባቸው ለኮንቲኒቲ ለምንለው አመቺ እንዲሆን አቶ ይስማሸዋ እዛ አሉ። በተጨማሪ እንፈልጋለን ካሉ ደግሞ እኔም በእርግጠኛነት በጠየቁን ጊዜ ለመገኘት ፈቃደኛ ነኝ። እንግዲህ መልካም የስራ ዘመን እንዲሆንላቸው በዚህ አጋጣሚ ዝግጅት ክፍላችንም ይመኛል። ቃል የገቡትንም ነገር ተፈጻሚ ያደርጉ ዘንድ ከደጋፊው ጋር በትብብር ትልቅ ስራ ይሰራል ብለን እናምናለን። እንደው ቼንቶ በቀጣይነት የማነሳቸው ጥያቄዎች በዋናነት በኢትዮጵያ ቡና ፕሬዝዳንትነት ዘመኑ ለእስር የበቁበት ጊዜ አለ። እሱ በኢህአዴግ ስርዓት ዘመን ሲሆን ከዛ አስቀድሞ ደግሞ በደርግ የመጨረሻ የስልጣን ዘመናት 1983 ዓመተ ምህረት ይመስለኛል 82 83 ከሁለቱ በአንዱ ነው 83 ይመስለኛል። ግን ምድር ጦር ከኢትዮጵያ ቡና አድርገው በነበሩት ጨዋታ ግርግር ተፈጥሮ ነበር። አሰልጣኝ ተጫዋቾች ተደብድበው ነበር። የዛን ጨዋታ ጊዜ የት ነበሩ መቶ አለቃ? የዛን ዕለት ያው ምድር ጦር ዛሬ መቻል የሚባለው ቡድን ያኔ ምድር ጦር ነበር የሚባለው። ምድር ጦርና ቡና ሲጫወቱ እኔ ስታዲየም አልነበርኩም። በአጋጣሚ ሌላ ስራ ላይ ስለነበርኩ የተፈጠረውን ግርግርና እርስ በርስ መደባደብ በኋላ ነው የሰማሁት እና በዕለቱ አልነበርኩም ለማለት ያህል ነው። ምናልባት መረጃውማ ደረሰኝ። መረጃው ደርሶኝ ከስራ አስኪያጅ ኮሚቴው ከቡድኑ ስራ አስኪያጅ ኮሚቴ ጋር ተገናኝተን ከሱ ኋላ ብዙ በሁለቱ ክለቦች መካከል ብዙ ግርግሮች፣
መሆን ያልገባቸው ነገሮች ሁሉ ተፈጥረው ስለነበረ እነኛን ሁሉ ነጥቦች አሰባስበን መጫወት የለብንም ካሁን በኋላ። እኛ ስራችን ቡና መግዛት፣ ቡናውን ለውጭ ገበያ ማዘጋጀት፣ በውጭ ገበያ ላይ መሸጥ ነው እንጂ ታች ወርደን እግር ኳስ እየተጫወትን በየሜዳው እየተደባደብን በየፖሊስ ጣቢያው እየሄድን እየተካሰስን ይህ ትክክል አይደለም በሚል ከእግር ኳሱ ወጥተናል ከዛሬ ጀምሮ በሚል ያን ጊዜ የባህልና ስፖርት ጉዳይ ሚኒስትር የነበሩት ሻለቃ ግርማ ይልማ ነበሩ። ለእሳቸው ደብዳቤ አስገባን እና ደብዳቤ ደግሞ እንድናስገባ ያደረገን ሁኔታ የኢትዮጵያ በጊዜው የነበረው የኢትዮጵያ ፉትቦል ፌዴሬሽን ሁኔታውን ችግሩን መርምሮ አንተ አጥፊ ነህ፣ አንተ ደግሞ ጥፋቱ አንተ ላይ ነው የተፈጸመውና ብሎ በጨዋታው ላይ አጥፊ ተጫዋቾችን ቀጥቶ ነጥቡንም አኮርዲንግሊ ማስተካከል ሲገባው የዕለቱን ጨዋታው እኮ አልቋል። መጨረሻ ላይ ነው እንትን የተባለ የዕለቱን ጨዋታ እንደሌለ ለምድር ጦር 0 ነጥብ ለቡና 0 ነጥብ ብሎ ዝም አለ። ምን ማለት ነው? አንደኛ 0 ነጥብ የሚባል በኢትዮጵያ ፉትቦል ፌዴሬሽን መመሪያ ውስጥም የለም። ከዛም አልፈው ወደ ፊፋ ስትሄድ 2 ቡድኖች ከተጋጠሙ አንደኛው ወይ ፎርፌ ያገኛል እንጂ 0 ነጥብ ምናምን የሚባል ነገር የለም። እና ሁኔታው እንደዚህ አለሳልሰው ሁለቱንም ላለማስቀየም በሚል አንተም 0 ነጥብ አንተም 0 ነጥብ አግኝታቸዋል። ደግሞ ዴሊበሬት ነች። አንዳንድ ነጥብ እንኳን ቢሰጥ እንደ እኩል በሌላው ላይ ውጤት ታመጣለች። አየው። ስለዚህ ሌላውም ክለብ ለአዲስ አበባ ዋንጫ የሚፎካከር ክለብ ላይ እንዳንደርስ ለእኛም 0 ለዛኛውም 0 ሰጡት እና የተንኮል ስራ ስለነበር አንደኛ የእኛን ችግር አልፈቱትም፣ በእኛ ችግር ላይ ደግሞ ሌላ ተንኮል ፈጠሩ። ስለዚህ አንጫወትም ከዛሬ ጀምረዋል ብለን ለረዥም ጊዜ አንወዳደርም ብለን ተጫዋቾቻችንም ያው በየማበጠሪያ ቤቱ በዋና መስሪያ ቤት ውስጥ እንዲደለደሉ አደረግን። በኋላ ግን መጨረሻ ላይ የአዲስ አበባ ከተማ ከንቲባ የነበሩት ግብርና ውስጥ ምክትል ሚኒስትር ነበሩ። ከዛ ነው ወደዛ ሄዱት። እሳቸው ቢሮዬ ድረስ ይመጣሉ። አንድ ቀን በቃ አንኳኩተው ቢሮዬ ድረስ ይመጣሉ። ወደ 6 ሰዓት ምናምን ጉዳይ ሲሆን ከየት መጡ? ምን ልርዳዎት? እንግዲህ እዛ እኔ ቢሮ ደግሞ ሰዎች የሚመጡት አንድ እንትን እናደርጋለን እና እባክህ ትንሽ ቡና ስጠን ምናምን በሚል ነው እንጂ ምን ነው እዛ ስልክ ሆነ እኮ ቢደውሉልኝ የሚያልቅ ነገር ለምን መጡ ስላቸው አይ ከአንተ ጋር ምሳ ልበላ ፈልጌ ነው አሉ። በኋላ አስታውሳለሁ ይዘውኝ ምሳ ቦታ ይዘውኝ ሄዱ። ምሳ እየበላን መጀመሪያ ያነሱት ቡና እኮ ያንተ ክለብ አይደለም፣ ያንተ ብቻ አይደለም። ቡና እኮ የኢትዮጵያ ሕዝብ ነው። ይህን አታውቅም? የኢትዮጵያ ሕዝብ ንብረት የሆነውን አንተ ብቻህን ቁጭ ብለህ ትወስናለህ? እንዴት እንዲህ ታደርጋለህ? እና አሁን ቡድኑ መቀጠል አለበት። ችግር ተከስቷል። ችግሩን በጋራ ቁጭ ብለን እናየዋለን። ግን በችግሩ በቡና ህልውና ላይ እሱ ድሮ ልታረግ ትችል ነበር። አሁን አትችልም። ቡና ህዝባዊ ነው፣ የህዝብ ንብረት ነው እና የቸገረውን የደረሰውን ችግር አብረን እናየዋለን። ቡድንህ ግን ወደ ውድድሩ ይመለስ ብለው ሀሳብ አቀረቡ። በዚህ ሀሳብ ላይ ብዙ ውይይት አደረግንና ተመልሼ ማኔጅመንቱ ላይ ያለውን ጉዳይ ነግሬ እንደገና ቡድኑ ወደ ውድድር እንዲገባ አደረግን።
ምናልባት ኮሎኔል ጌታሁን ደሌሳ በወቅቱ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት መሆናቸው ይሆን ይህን ውሳኔ የባህልና የወጣቶችና ባህል ሚኒስትር የነበሩት ሻለቃ ግርማ ይልማ ይህን ውሳኔ እንዲወስኑ ያደረጉት? እኔ አይመስለኝም። አሁን እዛ ዝርዝር ጉዳይ ውስጥ ባንገባ ጥሩ ነው። ምክንያቱም አንደኛ እግር ኳስ ነው። እግር ኳስ ስትጫወት ስሜታዊ ትሆናለህ። ሁለተኛ ያን ጊዜ ያ ጨዋታ ታስታውስ እንደሆነ እንግዲህ ያን ጊዜ ምድር ጦር ሰፊ ደጋፊ አለው ያኔ። ከዛ ደጋፊ ጋር ደግሞ አብሮ ሚሊተሪ ፖሊስ የሚል ኤምፒ ወፖ የሚል የለበሱ አረንጓዴ በቀይ ለብሰው አዲስ አበባ ስታዲየም ውስጥ ይገባሉ። እንደተነገረኝ እኮ ችግሩን ያባባሱት እንደውም ወፖዎቹ ናቸው። ገብተው ተጫዋቾችን መደብደብ የጀመሩት፣ ሽጉጥም የተኮሱት እነሱ ናቸው። እንደውም የፖሊስም ስነስርዓት ተቆጣጣሪዎች ነበሩ። ወፖ የኮልፌ ማሰልጠኛ ይኖሩ የነበሩ የነሱ መኖር ነው እንጂ የበለጠ ጉዳት ይደርስ ነበረ። ልክ ነው። እና እኔን ኬዝ በዛ ተጀመረ። እኔ ሁለት ትልልቅ ምድር ጦር በራሱ ትልቅ ነው። ትልቅነቱ በእግር ኳስ ሜዳ ላይ ብቻ የተገደበ አልነበረም። እስከ ላይ ድረስ ይሄዳል፣ እስከ መንግስት ድረስ ይሄዳል። ምነው ለምን እንዲህ ሆነ፣ ለምን እንዲህ አላደረጋችሁም፣ በደል ደርሶበታል የሚል ነበረ። እኛም ደግሞ በአቅማችን እስከ ላይ ድረስ መሄድ እንችል ነበርና የሁለት ትልልቅ ጉልበተኞች እንትን ይመስለኛል እንጂ ኮሎኔል ጌታሁን ያን ጊዜ የኢትዮጵያ ፉትቦል ፌዴሬሽን ፕሬዝዳንት የነበሩት እንደዚህ አስበው ያደረጉት አይመስለኝም። በእነሱ ቤት ለሁለቱም 0 መስጠቱ ሚዛናዊ ፍርድ ነው በሚል ነው። እኛ ደግሞ ከዛ አልፈን አየነው። አንደኛ በፉትቦል ሕግ ውስጥ 90 ደቂቃ ተጫውተህ 0 ነጥብ የሚባል ነገር የለም። እኩል ለእኩል ከሆንክ ቢያንስ 1 ነጥብ ታገኛለህ። በዛን ጊዜ ደግሞ መቻል 2-1 ይመራ ነበር። ታስታውሳለህ? የማታ ጨዋታ 2-1 ይመራ ነበር እና ጨዋታውም ያለቀው በ2-1 ነው። ስለዚህ ለመቻል 3 ነጥብ ሰጥተናል፣ አንተ ተሸንፈሃል። ተርፋችኋል ማለት እኮ ይቻላል። እናንተ እንደው እሱን በዚህኛው አጠቃለውና የእስር ቤት ሲያሳለፉበት ዘመን በኢትዮጵያ ቡና ደጋፊዎች በጥብጠዋል፣ ስቴዲየም አውቀዋል፣ ከተማውን ረብሸዋል በሚል እርሱ ከተማውን አልረበሽንም እኮ። የሆነው ምንድን ነው? ያን ጊዜ በእኛና በነበረው መንግስት መካከል ትንሽ ቅርበታችን ሻካራ ነበር። በዚሁ በቡድኑ ምክንያት ነው። የእኛ ደጋፊዎች እንደሚባለው አዲስ አበባ ስታዲየም የተሰቀሉትን የመሪዎችን ስዕል ቀደዋል። ያን ጊዜ አቶ መለስ ዜናዊ ፎቶግራፋቸው አዲስ አበባ ስታዲየም ውስጥ ነበር፣ ታስታውሳለህ? የሚል እንትን ቅሬታና ቁርሾ አይነት ነገር ነበር እና በኋላ ከሐዋሳ ጋር ነበር ጨዋታው የምንጫወተው። በሌላ በኩል ደግሞ አዲስ አበባ ስታዲየም የሚመጡት ፖሊሶች በደጋፊም ግባ ውጣ በሚል ከፍተኛ የሆነ መቃቃር ነበር። መደብደብ አለ ስትገባ ስትወጣ እና ብዙ ችግር ነበር። ስለሆነም ደጋፊውም በፖሊሶች ላይ ቅሬታ ነበረው። ያበጠ ነገር ነበር። ፖሊስም በደጋፊው ላይ ቅሬታ ቂም ቋጥሮ ነበር። በኋላ በዛን ዕለት ጨዋታው ሲካሄድ
ግብም አልገባም እንደሚመስለኝ። አንድ ትንሽ ልጅ በትሪቡን በኩል ዘሎ ገባና ሄደ። ዳኛው ጋር ነው ሮጦ ሄደው። ዳኛው ጋር ሄድና ዳኛውን ለመምታት ይሁን ምን አይታወቅም ወደቀ እስራቸው። ይቅርታም ምን እንደሆነ አይታወቅም። ከዛ በኋላ ጨዋታው በዛ ምክንያት ይቋረጣል። ጨዋታው በዛ ምክንያት ሲቋረጥ ደጋፊው ደግሞ የተቀመጠበትን የስታዲየሙን እንትን እየፈረከሰ ፖሊስን መደብደብ ይጀምራል። ከዛ በደጋፊውና በፖሊስ መካከል ከፍተኛ ረብሻ ይነሳል። ከዛ ከስታዲየም ደግሞ የሚወጣው ህዝብ በዛ የቁጣ ስሜት ነው የሚወጣው። ያገኘውን ሁሉ እየደበደበ መኪናም እየሰበረ ትክክል አይደለም። እንደዛ ሆነና በዛ ዕለት የቡድን መሪዎቹ ደጋፊዎቹ በአብዛኛው ታሰሩ። በዛን ዕለት በማግስቱ እኔ ጋር ይደወላል። ፖሊስ ጣቢያ እንፈልጋለን ይሉኛል። እሄዳለሁ። ስድስተኛ ሲሄድ ቃል ይጠይቁኛል። ለቡድን መሪው ረብሻ እንዲፈጠር 10,000 ብር ሰጥተህ የፈረምከው አንተ ነህ አሉኝ። እንዴ የምን ረብሻ ነው የምትሉት? ቡድን መሪ ሁልጊዜ ገንዘብ ይይዛል። እሱም ለኢመርጀንሲ ነው። ተጫዋች ቢጎዳ እዛ እኛ ጋር መጥቶ ገንዘብ ከሚለምን ማሳከሚያና ለልዩ ልዩ ጉዳዮች ሁልጊዜ 10,000 ብር ደንብ ነው እኮ እንጂ ደግሞ እኔ የድርጅቱ ፈራሚ አካውንት ፈራሚ ስለሆንኩኝ ይሄ ብቻ አይደለም፣ ሌሎችም በሚሊዮን የሚቆጠር እኮ መፈረም እኔ ነኝ። እና ለምንድን ነው ይሄንን አይ መመሪያ ሰጠህ ረብሻ እንዲፈጠር መመሪያ ሰጠህ፣ ለረብሻው ማስፈጸሚያ ደግሞ 10,000 ብር ሰጠህ፣ ተጠያቂ ነህ በሚል አሰሩኝ። ስንት ቀን ታሰር? 2 ሳምንት 3 ሳምንት። አይከብድም? ግን እንደው ከዛ ለዚህ እግር ኳስ ከፍተኛ መስዋዕትነት ከፍሎ እንደገና ደግሞ ለዛ የእውቅና መርሃ ግብር አዘጋጅቶ መሸለም የሚገባው ሰው 3 ሳምንት በማረሚያ ቤት ወይም በፖሊስ ጣቢያ ማሳለፉ አይከብድም? እንግዲህ ይሄንን እርሶስ በወቅቱ የነበሩት ስሜት ለማለት ነው። ድርጊቱን የፈጸሙት ሰዎች ለነሱ ምንም አልከበዳቸውም። ይሁን እንጂ በኋላ ፍርድ ቤት ቀርበን እኮ ነው ጉዳዩ እኔ የምልህ ሲፈተሽ ሁላችንም ምንም የሌለብን መሆኑ ታውቆ በዋስ ተለቀቁ ተባልን እና በጊዜው የነበረውን ሁኔታ ያንጸባርቅ የነበረ ነው። ብዙ እንትኖች ነበሩ፣ በጣም ብዙ እንትኖች ነበሩ። እሱን አሁን ማንሳትም ጥሩ አይደለም። ይለፍ ወይም ሆዲፍጆው ብለን እንለፈው። ሆዲፍጆው። እሺ፣ እንደው እንደ ማጠቃለያ በኢትዮጵያ ቡና ዙሪያ የካሳይን የአሰልጣኝ ካሳይ አራጌን የስልጠና ዘመን ሳናነሳ ብናልፍ ተገቢ አይሆንም። ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ። መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።